የኢትዮጵያ መንግስት አቶ ጌታቸው ረዳን በትግራይ ህዝብና ተቋማት ላይ የውሸትና የስም ማጥፋት ዘመቻ እየተጠቀመበት ነው ሲል ከፓርቲነት ዝርዝር የተሰረዘው ህወሓት ዛሬ መግለጫ ወጥቷል። በምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት የኢትዮጵያ መንግስት ባለስልጣናት የፕሪቶሪያን ስምምነት የሚጻረር ፕሮፓጋንዳ ማቆም እንዳለባቸው ዛሬ ባወጣው መግለጫ አስታውቋል። የኢትዮጵያ መንግስት ባለስልጣናት የፕሪቶሪያን ስምምነት ድንጋጌ በመጣስ በሚዲያ ሰራዊቱ በኩል የተለያየ ፕሮፓጋንዳ እያካሄደ ነው ያለው መግለጫው፣ ፕሮፓጋንዳው በትግራይ ህዝብ በፖለቲካ ድርጅቶቹና በተቋሙ ባለስልጣናት ላይ ያነጣጠረ እንደሆነ ነው ያስታወቀው። የፌዴራል መንግስቱ የጠቅላይ ሚኒስትሩን የምስራቅ አፍሪካ ጉዳዮች ሚኒስትር አቶ ጌታቸው ረዳን በትግራይ ህዝብና ተቋማት ላይ የውሸትና የስም ማጥፋት ዘመቻ እንዲከፍት አድርጎ እየተጠቀመበት ነው ብሏል። ይህ የፕሮፓጋንዳ ዘመቻ በኢትዮጵያ መንግስት ምክንያት እስካሁን ተግባራዊ ካልተደረገው ስምምነት ጋር ተያይዞ ሰላም ፈላጊውን ህዝብና ዓለም አቀፉን ማህበረሰብ ከፍተኛ ስጋት እንደፈጠረ አሳውቋል። ህወሓት የኢትዮጵያ መንግስት ከሚያካሂደው የጥላቻና ዛቻ ድርጊት በመቆጠብ የገባውን ቃል በማክበር ለተግባራዊነቱ እንዲሰራ አሳስቧል። ህወሓት ከፖለቲካ ፓርቲነት ከተሰረዘ በኋላ አቋሙን ያንጸባረቀበትን መግለጫ በተደጋጋሚ ያወጣ ሲሆን የኢትዮጵያ መንግስት እስካሁን በይፋ ያለው ነገር የለም። በነገራችን ላይ አድማጭ ተመልካቾቻችን ህወሓት በተደጋጋሚ ሲያወጣቸው የነበሩ መግለጫዎች ላይ የኢትዮጵያ መንግስት እያለ ነው የሚጠቅሰው። ይህ ምን ማለት ይሆን? በአቶ ጌታቸው ረዳ ሊቋቋም በሂደት ላይ ያለው አዲሱ ፓርቲ ጊዜያዊ እውቅና መጠየቁ ተነገረ ይለናል የሚቀጥለው መረጃችን። በቀጣዩ ምርጫ ክልሉን ወክሎ ይወዳደራል መባሉንም ሰምተናል። ስያሜውን በተመለከተ ውሳኔ ላይ አልተደረሰም። በአቶ ጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱ ፓርቲ በመጪው ምርጫ ክልሉን ወክሎ እንደሚወዳደር የሚጠበቅ ሲሆን ምርጫ ቦርድ ጊዜያዊ እውቅና እንዲሰጠው ጥያቄ ማቅረቡ ነው የተሰማው። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አባል አቶ ጣዕመ አራዶም ለአሃዱ ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የገለጹት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ እምነታቸውን ገልጸዋል። ፓርቲው ጊዜያዊ እውቅና እንዲሰጠው መጠየቁን የጠቆሙት አቶ ጣዕመ ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና ለማግኘት ያስችለዋልም ብለዋል። የአዲሱ ፓርቲ ስያሜ የትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሆነ የሚነገረው እውነት ነው ወይ ተብለው የተጠየቁት አቶ ጣዕመ በሰጡት ምላሽ ፓርቲው ሊበራል ዲሞክራሲ መሆኑን በመግለጽ ስያሜውን በተመለከተ ግን ውሳኔ ላይ እንዳልደረሱ ነው ለአሃዱ የተናገሩት። አክለውም አቶ ጣዕመ ፓርቲው ሊበራል ዲሞክራሲ ቢሆንም የትግራይ ማህበራዊ እሴትን የተከተለ ለማድረግ ተሰርቷልም ብለዋል። የፕሪቶሪያውን የሰላም ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራር የሆኑት አቶ ጌታቸው ረዳ ከህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለቤትነቱ የማን ይሆን በሚል ለተጠየቁት ጥያቄ አቶ ጣዕመ የመለሱት መልስ የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ ነው ብለዋል። አዲስ የሚቋቋመው የፖለቲካ ፓርቲ የህወሓትን መሰረዝ ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ሊሆን እንደሚችል እየተነገረ ሲሆን ፓርቲው ለቀጣይ ምርጫ ክልሉን ወክሎ እንደሚወዳደርም ተጠቁሟል። የጤና ሚኒስቴር ከጤና ሙያ ማህበራት አመራሮች ጋር መወያየቱ ተሰምቷል። የታሰሩ የጤና ባለሙያዎች ቁጥርም 80 እንደደረሰ ነው የንቅናቄው አስተባባሪዎች የገለጹት። የጤና ባለሙያዎች በመላው ሀገሪቱ እያካሄዱ ያለውን ከፊል የስራ ማቆም አድማ መቀጠሉን ተከትሎ የጤና ሚኒስቴር ከጤና ሙያ ማህበራት አመራርና ተወካዮች ጋር በወቅታዊ ጤና አገልግሎት አሰጣጥና በባለሙያው ጉዳይ ዙሪያ ለሁለተኛ ጊዜ ትናንት ግንቦት 8 ቀን 2017 ዓ.ም ውይይት ማድረጋቸው ታውቋል። በውይይቱም የጤና ባለሙያ ጥያቄዎች በተገቢና በህጋዊ መንገድ በሚቀርቡበት ሁኔታ ላይ ምክክር መደረጉም ተገልጿል። በዚህም ለህብረተሰቡ ሙያዊ ስነ ምግባሩን በጠበቀ መልኩ የጤና አገልግሎት ሳይቋረጥ መቀጠል እንደሚያስፈልግ ተጠቁሟል። መንግስት በተዋረድ ከሁሉም ባለድርሻ አካላት ጋር እያደረጋቸው ያሉ ውይይቶች
ዘላቂነትን በማረጋገጥ ለጋራ ተግዳሮቶች የጋራ መፍትሄ በመፈለግ በበለጠ ቅርበትና ትብብር ለመስራት ከስምምነት ላይ መድረሱ ተመላክቷል። ይህ ውይይት የተካሄደው የጤና ባለሙያዎች የደሞዝ ጭማሪ፣ የጥቅማ ጥቅምና የተሻለ የሥራ ከባቢ እንዲተገበርላቸው በመጠየቅ የሥራ ማቆም አድማ እያካሄዱ መሆኑ ተከትሎ ነው። የጤና ባለሙያዎች እያደረጉ ያሉት አድማ ዛሬ 5ኛ ቀኑን ሲይዝ ከአድማው ጋር ተያይዞ የታሰሩ የሕክምና ባለሙያዎች ቁጥር 80 መድረሱን የንቅናቄው አስተባባሪዎች ለአዲስ ስታንዳርድ መግለጻቸውን ሰምተናል። የኢትዮጵያ መንግስት የአፍሪካ ቀንድ ቀጠናን እያተራመሰ ነው ስትል ኤርትራ ለአሜሪካ መንግስት ስሞታዋን ማሰማቷ ሰምተናል። ኤርትራ ስሞታዋን ያሰማችው ግንቦት 13 የተሰበሰበው የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በምስራቅ አፍሪካ በኢትዮጵያና ኤርትራ መካከል እየተጋጋለ ስለመጣው ግንኙነት እንዲሁም በኤርትራ በኩል አሳሳቢ ወታደራዊ እንቅስቃሴ ስለመኖሩ መጠቆሙን በመቃወምም ነው። በአሜሪካ የኤርትራ ኤምባሲ በኩል በወጣው በዚህ ይፋዊ መግለጫ ኤርትራ የጦርነት ዝግጅት እያደረገች አይደለም፣ በኢትዮጵያ ላይም ፈጽሞ ቀስቃሽ ወታደራዊ እርምጃም ሆነ ትንኮሳ አልፈጸመችም፣ ፈጽማም አታውቅም ብላለች። በቀጠናው ያለው ውጥረት ስጋት የሚመነጨው በኢትዮጵያና ሚዲያዎቿ በኩል ከተቻለ በዲፕሎማሲያዊና ሕጋዊ መንገድ አስፈላጊ ከሆነ በግዳጅ ወደብና የባህር ዳርቻ ለመያዝ ከሚደረጉ ዘመቻዎች ነው በማለት አሜሪካንን አካፋን አካፋ በይ ስትል ያሳሰበቻት። የኮሚቴው አባልና የቀድሞ ስቴት ዲፓርትመንት ኃላፊ የሆኑት ጆሹዋ ማሴርቬይ የኤርትራ ወታደሮች በምስራቃዊ ትግራይ እንደሚገኙ የሰጡት እማኝነትም የስረ ነገሩን ዓላማና ፍላጎት እንድንጠይቅ የሚያስገድደን አሳዛኝ እማኝነት ነው በማለት የጆሹዋ እማኝነት ከጀርባው ሌላ ዓላማ እንዳለው ጥርጣሬውን ገልጿል። የአስመራው መንግስት ከሰሜን ኢትዮጵያው ጦርነት በኋላ ወታደሮቼ ሙሉ ለሙሉ ወደ ሉዓላዊ ግዛቴ ተመልሶ ሰፍሮ ይገኛል ሲል በምዕራብ ትግራይ እንደሌለ ለኮሚቴው ሪፖርት መልስ ሰጥታለች። ኪም ጆንግ ኡን የሀገሪቱ መከላከያ ኃይል ለማንኛውም ጦርነት ራሱን እንዲያዘጋጅ ማሳሰባቸው ተሰምቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገራቸው መከላከያ ኃይል ለማንኛውም ጦርነት ራሱን እንዲያዘጋጅ ማሳሰቢያ ሰጥተዋል። ይህን ያሉት የሀገሪቱ አየር ኃይል በአየር ጥቃት መፈጸምና የአየር ጥቃትን መከላከል ዙሪያ ያካሄደውን ወታደራዊ ልምምድን በአካል በመገኘት በታደሙበት ወቅት ነውም ተብሏል። የሰሜን ኮሪያ አየር ኃይል ያካሄደው ወታደራዊ ልምምድ ከመካከለኛው እስከ ረጅም ርቀት መጓዝ የሚችል ሩሲያ ሰራሽ ሚሳኤል የማስወንጨፍ ሙከራን ያካተተ ስለመሆኑ ነው መረጃው የጠቆመው። ሁሉም የሰሜን ኮሪያ ወታደራዊ ኃይል የላቀ የጦር ዝግጅት ማድረግ አለበት ብለዋል የሀገሪቱ መሪ ኪም ጆንግ ኡን ወታደራዊ ልምምዱን በተመለከቱበት ወቅት። ሰሜን ኮሪያ ዓለም አቀፍ የጸረ ሽብርተኝነት ዘመቻን በሙሉ ልብ እየደገፈች አይደለም በሚል በአሜሪካ ከሚጠቀሱ ሀገራት ውስጥ መካተቷ እንደማትቀበለውም አስታውቃለች። አሜሪካ እንደ አውሮፓውያን አቆጣጠር ከ1997 ጀምሮ የጸረ ሽብር ዘመቻዎችን ከማይደግፉ ሀገራት መካከል ሰሜን ኮሪያን ያላካተተችበትን ወቅት አለመኖሩን የጠቀሰው የሀገሩ የውጭ ጉዳይ ሚኒስትር ለሚቃጣባት ማንኛውም ጥቃት ተገቢውን ምላሽ እንደምትሰጥም ገልጸዋል። ዶናልድ ትራምፕ በጋዛ የተኩስ አቁም እንዲደርስ ጫና እንዲያደርጉ የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ዛሬ ቅዳሜ ጥሪ ማቅረባቸው ተሰምቷል። በኢራቅ ዋና ከተማ ባግዳድ በተካሄደው የአረብ ሊግ ጉባኤ ላይ ባሰሙት ንግግር አልሲሲ በጋዛ የተኩስ አቁም ላይ ቢደረስ ዶናልድ ትራምፕ አሸማጋይና ስፖንሰር ለሚሆኑበት የፖለቲካ ሂደት መንገድ እንደሚከፍት ገልጸዋል። በዚያው በአረብ ሊግ ጉባኤ የተገኙት የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ግን እስራኤል በጋዛ የምትፈጽመውን ፍጅት እንድታቆም ጫና ሊደረግ እንደሚገባ ጥሪ አቅርበዋል። ጠቅላይ ሚኒስትሩ የእስራኤልና ሐማስ ጦርነት ሰለባዎች ቁጥር ተቀባይነት የሌለው መሆኑን ጠቅሰው የሰብአዊነትን መርህ እንደሚጥስም ተናግረዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካ አቻቸው ጋር ኢስታንቡል በተካሄደው ድርድር ዙሪያ በስልክ መወያየታቸው ተሰምቷል።
ማርኮ ሩቢዮ የዩክሬንን ግጭት ለመፍታት የሚደረገውን ጥረት ለመቀጠል ዋሽንግተን ዝግጁ እንደሆነች አረጋግጠዋል ሲል የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። በተጨማሪም የጦር እስረኞችን መለዋወጥና የተኩስ አቁም ስምምነት ላይ ለመድረስ አስፈላጊ የሆኑ ቅድመ ሁኔታዎችን ማዘጋጀት ላይ የተደረጉ ስምምነቶችን በበጎ እንደሚቀበሉ ገልጸዋል። ሰርጌይ ላቭሮቭ ሩሲያ በዩክሬን ጉዳይ ላይ ከአሜሪካ ጋር ተባብራ ለመስራት ዝግጁ መሆኗን አረጋግጠዋል። በተጨማሪም በሩሲያና በዩናይትድ ስቴትስ መካከል ስለሚኖረው ቀጣይ ግንኙነት ሐሳብም ተለዋውጠዋል። የስልክ ውይይቱ የተካሄደው በአሜሪካ አነሳሽነት ነው መባሉን ስፑትኒክ ነው የዘገበው።